ወይዘሮ መነን ከባድ ችግር ገጥሟቸዋል። ሐብል ድራማ። ሰላም ጤና ስጥልኝ ውድና የተከበራችሁ የብርሃን ቱብ ተከታታዮች እንደምን ቆያችሁ? ሁሉ ሰላም ሁሉ ደህና፣ እግዚአብሔር ይመስገን እኔ ጋር ሰላም ነኝ። ሰላማችሁ የበዛ ይሁን። ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ለቤቱ አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ ማለት እፈልጋለሁኝ። ሁላችሁም እንግዲህ ዛሬ ሐብል ድራማ አብረን የምንመለከተው ይሆናል። ሐብል ድራማ እንግዲህ ምዕራፍ 4 ላይ እንደተመለከትነው ማደር ከቤት ተባራ እንግዲህ እንዳለቀ ሁላችንም አይተናል። በአሁኑ ደግሞ ክፍል 5 ላይ እንግዲህ ነገሮች ያው ፈጦ መጥቷል። ነገሮች ፈጦ መጥቶ አቶ እስክንድር ወይዘሮ ማደር እንግዲህ እዛ ቤቱ የገባችበትን ወይም ደግሞ የገባችበትን ምክንያት አውቆ ስለሷ እንደውም እስከ መደባል ኧረ እባክህ ወንድሜ ተረጋጋ እያለች አጸዳ ስታረጋጋ ጭራሽ እኔን ተረጋጋ እኔን ታረጋግኛለሽ እንዴ የቤቴን ለቀሽ ውጪ ብሎ እንግዲህ ከቤት ለማባረር አጸዳን እንግዲህ እየተነጋገረ ነበረ። ያለቀ ሲደባደቡ ማለት ነው። እንግዲህ ማደር ከቤቷ ከዛ ቤት ማንም ሳያት ነበረ ወታ የጠፋችው። ነገር ግን መጨረሻ ማደር በራሷ አይደለም የወጣችው ከዛ ቤት ውስጥ እንግዲህ ወይም ታግታ ነው ወይም ደግሞ በሌላ መልኩ ከዛ ቤት ወጥታለች ማለት ነው። ሆኖም ቀረም በዛ ቤት ውስጥ ያሉ ሰዎች ማደር የወጣችበት ወይም ደግሞ እንዴት እንደወጣች ከዛ ቤት የሚያውቁት ነገር የለም። እንግዲህ እዝራ ከ2 ጊዜ በላይ ሄዶ የነበረችበት አካባቢ ሲፈልጋት ሊያገኛት አልቻለም። ወደ ክፍለ ሀገር እንደሄደች እንግዲህ ጠቀስ አድርጎ ነበረ ያለፈ ማለት ነው። ሆኖም ግን እንግዲህ ወይዘሮ መነን እድል የቀናቸው ቢመስልም ግን እድል አልቀናቸውም። ምክንያቱም ለምንድን ነው ከዛ ቤት ውስጥ እንግዲህ አጸዳና እንዲሁም ማደር እንደሚባረሩ ነበረ ያወቁት ማለት ነው። ወይዘሮ መነን እዛ ቤት ውስጥ እንግዲህ እንዳያችሁ አጸዳም እዛ ቤት ውስጥ ማደርም እዛ ቤት ውስጥ ተቀናቃኝ ሆኖ እንዲቀመጡ አይፈልጉም ነበር። ነገር ግን ያው ተቀናቃኝ ሆኖ ወይም ደግሞ የአቶ እስክንድር ቤት ወራሽ ሆኖ እዛ ቤት ውስጥ ገብተዋል በማለት ነው እንግዲህ ያሳደገችውን በግልጽ በውል ያልታወቀ ያሳደገችው ወይም ደግሞ የወለደቻትም ልጅ ልትሆን ትችላለች። እንግዲህ ድራማው ላይ እንደምናየው ከሆነ ሐብልን አምጥቶ ከእንጀራ ልጇ ጋር አጋባቻት ማለት ነው። እና ስለዚህ እዚህ ድራማ ላይ ያየነው ምንድን ነው? በአሁኑ ክፍል ላይ እንግዲህ እንደምንም ብላ ወይዘሮ እስክንድርን አሳምና እንግዲህ አጸዳ ከቤት ሳትባረር ቀርታ ወንድሟ እግሯ ላይ ወርቃ ተጠምጥማ እንግዲህ ጊዜ እንዲሰጣት ከዛ እንዳትባረር አድርገዋለች። እንግዲህ ካደረገች በኋላ ግን እጅና እግሯን አጣጥፋ አልተቀመጠችም። ምክንያቱም እሷም ወይዘሮ መነንም መበቀል ትፈልጋለች። ሐብልና በመነን መካከል ያለውን ግንኙነት ለማጣራት እንግዲህ ቆርጣ ተነስታለች እንዳያችሁ ከሆነ ማለት ነው። እና ፎቶዋቸውን እንኳን አንስታ የእሷንም ፎቶ ለሰላዮች እና ያሉበት ሲኖሩበት የነበረው ቀበሌ ወረዳ እያንዳንዷን ነገር አድራሻውን ጽፋ እንግዲህ ለሰላይ ሰጥታለች ማለት ነው። ይሄ ሰላይ እንግዲህ ሐብልና ወይዘሮ መነን ሲኖሩበት የነበረውን አካባቢ ይደርስበት ይሁን የሁላችንም ጥያቄ ነው። በትክክል እንግዲህ ይደርስበታል። ይሄ ነገር ግን እነሱ ቢደርስበትም ያው ድራማው አካሄዱን አይታቸዋል እና ቢደርሱበትና እነሱ በመካከላቸው እንግዲህ ውሸት እንዳለ ቢያውቁም ነገር ግን በዛ ቤት ውስጥ እንግዲህ እንዳያችው ከሆነ ሐብል በጣም ተወዳለች። በአባትየውም በጣም ተቀባይነት አግኝታለች። ስርዓት ያላት ጨዋ ልጅ እንደሆነች እንግዲህ ተመስክሮላታል። እሷም ቤቱን በተረጋጋና እንዲሁም ደግሞ ደስ ባለ መንገድ ነው ቤቱን እየመራች ያለችው። ለአባቱም እየታዘዘች እንዲሁም ደግሞ የውሸት ባልም ቢሆን ለባሏም እየታዘዘች ያለችው ማለት ነው። ይሄ እንግዲህ ነገር በዛ ቤት ውስጥ ሐብልን እንድትኖር ወይም ደግሞ ሐብል ከእዝራ ጋር ተፋቅራ ፍቅራቸውን የሚቀጥል ይመስለኛል። እንግዲህ እንዲህ ከሆነ እነሱ ሁለቱ ተስማምቶ ጥፋታቸውን አርመው ይቅርታ ተጠያይቆ አብረው የሚቀጥል ከሆነ የወይዘሮ አጸዳ ልፋት ከንቱ ይሆናል ማለት ነው። ወይዘሮ መነን ግን አደጋ ላይ ናቸው። ምክንያቱም ይሄ ምስጢር ከታወቀ አንቺስ እንዴት ይህንን ምስጢር
ደብቅሽ ከኔ ጋር ኖርሽ የሚል እንግዲህ በባልና ሚስት መካከል አለመተማመኖች ወይም ደግሞ ያው አለመግባባቶች ይፈጠራሉ ከአቶ እስክንድር ጋር ማለት ነው። አቶ እስክንድር በጣም ጥሩ ቀረቤታ አለው ከሀብል ጋር ማለት ነው። ከሀብል ጋር ጥሩ ቀረቤታ ስላለው ከሀብል ጋር ምንም አይነት ችግር አይፈጠርም። እንግዲህ እሷም የመጣችበትን ወይም ደግሞ ነገሮችን ታስረዳዋለች አቶ እስክንድር ማለት ነው። ነገር ግን ወይዘሮ መነን በባለቤታቸው በእስክንድር ምንም አይነት ይቅርታ የሚሰጣቸው አይመስለኝም። ምክንያቱም ያጠፉት ጥፋት ከባድ ነው። ምክንያቱም ያው ለገዛ ልጃቸውም አሳድጋም ራሱ ከሆነ እንግዲህ ታውቃላችሁ በእኛ ህብረተሰብና ብታሳድጋትም እንኳን ራሱ እንደ ልጇ ነው የምትቆጥራ ወይም ደግሞ እንደ ልጅ ነው የምትታሰበው እንጂ እንደ ውጭ ሰው አትታሰብም ማለት ነው። ስለዚህ ይህንን ነገር እንግዲህ አምጥታ ለኢዝራ ስለዳረቻት በዛ እንግዲህ ትልቅ ችግር ይፈጠራል ብዬ አስባለሁ ድራማው ላይ። ግን አሁን ላይ ደስ የሚለው ነገር ደግሞ ኢዝራ ሀብል ላይ አይኑን እየጣለ ነው ያለው፣ እየወደዳት ነው ያለው። ምክንያቱም እሱ አሁን ይህን እንዲህ እያደረገኝ ያለው ያንቺ የገፋውበት ወይም ደግሞ አንቺን ፍቅር ንቄ ወይም ደግሞ አንቺን እንደ እቃ ቤቴ ውስጥ አስቀምጬ ሌላ ሰው መውደዴ ነው የሚል አይነት እንግዲህ ቁጭት ውስጡ አድሯል ማለት ነው። በውስጡ አድረዋል። ቁጭት በውስጡ ስላደረ እንግዲህ ቀጣይ ምዕራፍ 6 ላይ የምንጠብቀው እንግዲህ ሀብልና ኢዝራ እንግዲህ የሚጓደዱ አሪፍ ጥንዶች ወጥቶ እናያለን ማለት ነው። ወይዘሮ መነን ግን እንግዲህ አይታችኋል መጨረሻ አካባቢ ላይ ማደር እንግዲህ ተገላ እያየች እንግዲህ ደንግጣ ነበር አለቀ። ስለዚህ ማደር ደግሞ በማን ገደላት በሚል እንግዲህ ሌላ ጥርጣሬ ይመጣል ማለት ነው። ወዴት? ወደ ወይዘሮ መነንና እንዲሁም ደግሞ ወደ አጸዳ እንግዲህ በሌላ መንገድ ወደ ወንጀል ጥርጣሬ ውስጥ የሚገቡ ይመስላል እንግዲህ ድራማው ላይ ማለት ነው። ምክንያቱም እነሱ ነበረ ከማንም ሰው ጋር ጥላቻ እንደሌላት፣ ነገር ግን እንግዲህ ከነሱ ጋር ጥል ስላላቸው ተጠርጣሪዎቹ የሆኑ እንግዲህ በፖሊስ ቁጥጥር ስር የሚውሉ ነው የሚመስሉት። እሷ ተገላ የተገኘችበት አካባቢ እንግዲህ የት ነበረች የሚል መጣሪያዎች ሲደርሱ ማለት ነው እንግዲህ እንዳያችሁ ደንግጣ ነበር ማለት ነው። ወይዘሮ መነን ያለቀ ወደ እንግዲህ አንድ አዲስ ሰው ተቀላቅለዋል። እንግዲህ ድራማው ላይ በምዕራፍ 5 ላይ የአዲሱ ሰው እንግዲህ የወይዘሮ መነንን አካባቢውን የሚያጠና ወይም ደግሞ ሰላይ ማለት ነው። ሌላ እንግዲህ መለስ ስንል የምንመለከተው ሀብል እንግዲህ እንዳያችሁ ለአቶ እስክንድር ሁሉንም ነገር እኔ ልጆን የወደድኩት ከመጀመሪያ ጀምሬ ነበረ ብላ ነበር ስትናገር የነበረ እና ትውስት ብላ መጨረሻ የተዋወቁበት ከዛ ላይ እንጀራ እናትሽ ደውለሽ ንገሪ ብቻ አመልጫጭቋት ምናምን ከመኪና ውስጥ በትውስት ሄዳ ነበር እና ወድጄው ነበር አለች። ታዲያ አንቺ እየወደድሽው ይህንን ጉዳይ ወይንም እንግዲህ እንደምታውቁ የማደርን ጉዳይ ካወቅሽ ለምንድን ነው እንደዛ ብለሽ እንደዛ እያወቅሽ ዝም ያልሽው ነበረ ያለ ይህን ጥያቄ እየጠየቀ ነበረ። እንደ አጋጣሚ እንግዲህ እዝራ መጥቶባቸው ጨዋታቸውን ያቋረጠ ማለት ነው። እና ይሄ ድራማ እንግዲህ በጣም አሪፍ እየሆነ ሌሎችም ገና እንግዲህ የሚጨመሩ ይመስለኛል። ሌሎች እንግዲህ አርቲስቶችም በጣም ሞቅ እያለ የሚሄድ ድራማ ነው እና በጣም ብዙ ነገሮችንም የምንማርበት ድራማ ነው የሚመስለው እና ስለዚህ ዛሬ እንግዲህ ዳሰሳችንን ይህንን ይመስላል። ምዕራፍ 6 ላይ የምንጠብቆን ደግሞ አብረን ቀጣይ ክፍል ላይ ይዤላችሁ የሚቀርብ ነው የሚሆነው። ቤተሰብ እና ሁላችሁም ቤቱን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ። እንግዲህ ሀሳብ አስተያየታችሁን እየሰጣችሁ የምታበረታቱኝ ሁላችሁንም እጅግ አድርጌ አመሰግናለሁ። ቀጣይ በሌላ ክፍለ ጊዜ እንጠብቃችኋለን። እስከዛ ድረስ ባላችሁበት ፈጣሪ ጠብቃችሁ መልካም ጊዜ ይሆንልን።